ፎንቄ ግን እሺ የምትይኝ ከሆነ አንድ ጽድ ያሰነቱልኛል። ምንድነው ሀሳብህ? እንዴት አድርገን አደፍርሰን በቁጥጥራችን ስር ማድረግ እንደምንችል አልገባኝም። ቆይ እንዴት አድርገን ነው በቁጥጥራችን ስር የምናደርገው? አንቺ ጸጋን እልዋን እስክጨርስ ድረስ በደንብ ትፈተኛለሽ። ከዛስ? እና ምን የምታደርግ ይመስልሻል? ሂዳ ላደፍርስ ትነግረዋለች። ከዛና አደፍርስ ደግሞ የክስ ቻርጅ ልክልኛል። ትንሽ ደግሞ እኛ ፍርድ ቤት ሂደን ምናምን እንከራከራለን። በመጨረሻ እንደ እስትንፋስ የምወዳት የእናቴ ልጅ አሳልፌ እሰጣታለሁ ማለት ነው። እሱ በጭራሽ የማይሆን ነገር ነው። እና ታዲያ ሀሳብ ምንድን ነው? ዋናው ሀሳቡ ምን መሰለሽ? አንቺ እሷን ከመጠን በላይ ስትፈታተኛት፣ እሷ ደግሞ ለሱ ትነግሯለች። እሱ ወደ አንቺ ሲመጣ የኔ እኛ ሰዎች በቁጥጥር ስር ያደርጉታል። ከዛስ? እንግዲህ እኔ እስከማውቀው ድረስ አደፍርስ በጣም ፋውለኛ ሰው ነው። ከኛ ጋር ገነው አንድ ፋውል ካገኘንበት ያኔ እሱን ለመደራደር በቂ ኃይል አገኘን ማለት ነው። ቆይ ፎንቄ ምንድነው? እስር ቤት ገብተ ከወጣ በኋላ በጣም ብስል እያጫወተ ነው። ቆይ ምንድነው ነገሩ? ነግሬሽ ነበር እኮ የታሰርኩት ከድሮ ከባድ መርማሪ ሰው ጋር ነው። እንደ ቀላል ሰው አትይኝሽ። እና ታዲያ እሱ በነገረ ነው እንደዚህ በሰልከው? እንደዛ አይደለም። እና ምንድነው? ሁሌ ማረጋቸውን ነገሮች እየሄድኩኝ እነግረዋለሁ። እሱ ደግሞ ልምዱን ተጠቅሞ ምን ማድረግ እንዳለብኝ ይነግረኛል። ፎንቄ ሙት አልተቻልክም። እና ታዲያ ፎንቄ ምን አሰብሽ? ትንሽ ሪስክ አለው፣ ግን ደግሞ ችግር የለውም፣ እናረጋዋለን። ሪስክ ማለቴ ትንሽ አደጋ ሊኖረው ይችላል ለማለት ፈልጌ ነው። ፎንቄ ጌርሞሽ ከቤዛ ጋር ከተጣላሽ በኋላ ማለት ነው ጸዲ ሞር ጓደኞች አገኘሽ መሰለኝ። መጨረሻ አልቻልሽም፣ ጨምረሻል። ይኸውልህ ቀላል ሰው እንዳልመስልሽ፣ ከፈለክ የአንተን ስም ከአባትህ ጋር ከአያትህ ጋር አድርጌ በእንግሊዝኛ ጽፍልሃለሁ። እንደው ከተማረው ቀር እንደዚህ ነው ቆንጆ እንግሊዝ አምሽ እንደማንሰምሽ ማይ አልፈልግም። ሄሎ ጸጋ፣ ቀስ ምንድነው እንደዚህ የሚያጣድፍሽ? ቀስ ብለሽ አታነሺም እንዴ? ይቅርታ፣ ያው አላደር ስልክሽን በጣም በጉጉት ስጠብቅ ስለነበረ ነው። እንደዚህ ስትናፍቂ በጣም ደስ ይላል። ጸጋ፣ ታውቂያለሽ አለመግባባት ነው እንጂ እኮ ላንቺ ክፉ አስቤ አላውቅም። አውቃለሁ። ስለተረዳሽኝ አመሰግናለሁ። ምንም አይደል። እና እሺ፣ የደወልሽው በሰላም ነው? ስለ ያሬድ አጣራልሻለሁ ብዬሻል ነበር? አዎ ብለሽኛል። እና ለማጣራት ሞክሬ ነበር። በእናትሽ ጥሩ ዜና ንገሪኝ። ታውቂያለሽ፣ አንቺ ስለሆንሽ ነው እንጂ በነፃ የምነግርሽ። ለሌላ ሰው ቢሆን ኖሮ የምነግረው አሪፍ መላ ነበር የሚወጣው የመረጃ። ክፍሌን ካልሽም እከፍልሻለሁ። ቹቹን ካጠገብሽ አርቀሽ እኔን ብቸኛ ጓደኛሽ ካደረግሽኝ እሱ በቂ ክፍያ ነው። እሺ ተስማምቻለሁ። ለማንኛውም ያሬድ የትም አልሄደም። እዚሁ አዲስ አበባ ውስጥ አንድ ግቢ ውስጥ ተቆልፎበት ነው ያለው። ጸጋ፣ የምሬን ነው በይኝ። አዎ አልኩሽ አይደል እንዴ? አይተሹ ታውቂያለሽ? አላውቅም፣ ግን ጥሩ ላይ ይመስለኛል። ማለት ኡፍ፣ በቃ ጨቅጭቅኝ። ይሄን ከነገርኩሽ አይበቃሽም? እሺ፣ ግን መልካም ቀን። ብሽቅ ጸጋ፣ ተመስገን ጌቴ። ያሬድ ኢትዮጵያ ውስጥ ነው ያለው ማለት ነው። አንተ ምን ይሳናል?
ሂድና አንሳት። እሺ መኮንን ገና ሰው በእናትህ በእኔ ምክንያት እሷን አታሰቃያት። መኮንን እረፍ፣ በእናትህ መኮንን እረፍ። መኮንን እረፍ። መኮንን ለምን አታርፍም? በቃ በእኔ ምክንያት እሷን አታሰቃያት። መኮንን በእናትህ ተዋት። በእኔ ምክንያት በቃ አታሰቃያት። በእናታችሁ ተዋት። አታሰቃያት ነው ያልከው? አታሰቃያት? ወይ ጉድ! ጸጋ በእናትሽ የፈለግሽው ነገር አደርግልሻለሁ። በቃ ከዚህ በላይ አትጉዷት። እኔ ማየት የምፈልገው አንተና ቤዛ እስከ መጨረሻው ድረስ ተለያይታችሁ ማየት ነው። እሺ? አታሰቃያት። ወይ ጉድ! ቆይና ክልኛ ምን በድላለች ነው? ያደረጋችሁኝንማ እናንተ ታውቃላችሁ። እሱን አሳያለሁ። አንተ የእግሮቹ ጣቶች እንዴት ነው የሚያምሩት! ጸጋ ብቻ የማይሆን ነገር ልታረጊ እንደሆነ ጸጋ፣ ምን እያደረግሽ ነው? ጥፍር ቀለም እየቀባሁሽ። ጸጋ በእናትሽ ከአሁን ወዲያ ያልሽኝን ነገር ሁሉ አደርጋለሁ። በእናትሽ አቁሚ። ይህን ንግግር የተናገርሽው ድሮ ቢሆን ኖሮ በደንብ ሰማሽ ነበር። አሁን ግን ረፍዷል። እናማ እንዴት እንደምቀጣሽ አሳይሻለሁ። ጸጋ በእናትሽ ከአሁን በኋላ ያልሽኝን ነገር ሁሉ አደርግልሻለሁ። ያሬድ እንዴት ነህ? አሁንም አታወራኝ? ቆይ ግን ይህን ያለ ምንድን ነው የምትለኝ? እኔ ምን ማድረግ እችላለሁ? ያልኩን አመጣ። አምጥቼልሃለሁ። ሌሎቹን ጨረስካቸው? አዎ ጨርሻለሁ።
እስቲ ንገረኝ፣ ቆይታ እንዴት አገኘው? ቆንጆና ማራኪ ነበር። ጥሩ ነው። ደህና ናት? አዎ ደህና ናት። ምን እየተሰማት? ደህና አይደለችም። ብዙ ነገር እንደከበዳት ያስታውቃል። አንተ ግን ፊትህ ምን ሆኗል? አሟል? አላመመኝ። እንግዲህ ለሚያርዳ አትዋሽኝ። ካመመህ ንገረኝና ዶክተር እጠራለሁ። አላመመኝም አልኩህ እኮ። እሺ ለማንኛውም እዚሁ አዲስ አበባ እንዳለህና ትምህርትን በቅርቡ እንደምትጀምር ነግረናታል። ለማን ሊሆን ይችላል? ለቤዛ ነዋ። እሱ እኮ አስፈላጊ አይደለም። አሁን ያሬድ ፍጹም ሌላ ሰው ሆኗል። የኔና የቤዛ ታሪክ ሆኖ ቀርቷል። ከዚህ በኋላ ነው የምኖረው ለአባቴ ደስታ ብቻ። ገባ? እውነት ያሬድ፣ ይህንን ነገር ካንተ በመስማቴ በጣም ደስተኛ ነኝ። አሁን መጻማ ስለፈልግ እባክህ ብቻ ይቻላል። እኔ ሳልደውል እንዳትደውይ ብዬሻል ነበር። ላገኝሽ ፈልጋለሁ እኮ። ለምን? ላናግርሽ ነዋ። መቼም ናፍቀሽኝ አይሆንም። ይቺ ናትና ጸጋ። አንቺ አይጥ! እንደዚህ በኃይል የምትናገሪው እኔን ጸጋን እንዳይሆን። አዎ አንቺን ነው። ትሰሚኛለሽ? ሁሉም ነገር ሰልችቶኛል። እሺ ምርር ነው ያለኝ። ምን መረረሽ? በእናትሽ ትሰሚኛለሽ? በቃኝ። እሺ ከዚህ በላይ ባላጠፋሁት ጥፋት መሰቃየት አልፈልግም። ደግሞም ቤዛም በእኔ ምክንያት እንደዚህ እንድትሰቃይ አልፈልግም። እና ምን ይሆነልሽ? እሱን በስልክ ሳይሆን በአካል ሳገኝሽ ነው የምነግርሽ። ውይ አልችልም። ለምን? ምክንያቱም ይቺ የተናገርሻት ንግግር ለእኔ ሳይሆን ላደፍርስ ነው። እሺ ከዛም በኋላ ሚጢጢን እንዲቀማኝ ልነግሪው? መናገር ሳይሆን ማዘዝ ነው። ገባሽ? ያኔ አንጠልጥሎ ይወስድልሻል። ጸጋሙሽ በጣም የዋህ ነሽ። እሺ በስተመጨረሻ ተገላገልኩሽ። አልገባኝም። ምኑን የተገላገልሽው? እሱን ማወቅ የምትፈልጊ ከሆነ ደውለሽ አግኘኝ። እሺ ፎንቄ በጣም ብራቮ። ድራማውን በጣም በቆንጆ ሁኔታ ነው እየተጫወትሽ ያለሽው። ፎንቄ ግን ይሄ ነገር የባሰ ጦስ ውስጥ እንዳይከተን። እመኚኝ ፎንቄ፣ አሁን ትደውልልሻለች። አይመስለኝም ፎንቄ። ፈረሰኛውን ምን አለ በይኝ፣ ትደውልልሻለች። ቢንጎ ራሷ ነች። አዎ ራሷ ነች። ቆይ ፎንቄ ምንድን ነው የምናደርገው? ይኸውልሽ አሁን በተረጋጋ ስሜት ትሆኛለሽ። ከዛ በኋላ ብቻዋን የሆነ ቦታ ቀጠሪያት። ስታይል ሄሎ እማክያ፣ ዓለም እንደዚህ ጠባብ ናት እንዴ? ለምን እንደዚህ ያልክ? ቲኒኩ ግርም ነው የሚለኝ። ይኸውልሽ አንቺን ከማግኘቴ በፊት ዓለም ሰፊ ነበረች። ባይገርምሽ እንኳን ዓለም ይሄ ሰፈር ራሱ ሰፊ ነበረ። አሁን ግን ጠበበብኝ። እስቲ ግልጽ አድርጋው። ይኸውልሽ በፊት ማለት ነው እግሬን ሳነሳ እንደዚህ ስረግጥ ሰፊ ነበረች ዓለም ለኔ ማለት ነው። አሁን እኮ እግሬን ሳነሳና ሳሳርፍ ሱዳን የገባው ነው የሚመስለኝ የኔ እናት። ሌላስ? አሁንማ ዝም ብሎ ልቤ በሶስት እርምጃ አሜሪካ፣ ወደ እናት አሜሪካ ትገባለህ ይለኛል። የኔ አባት ዓለም እንዲህ በደስታ ጥብብ ስላለች ደስ ብሎኛል። እሺ የኔ አባት አልሽ? ቢያንስብህ እንጂ አይበዛብህም እኮ። እማክያ እንደው ምን ላደርግሽ ንገሪ። ውድድ ካደረከኝ ይበቃኛል። እሺ እንዴ እሱማ እኮ ፉል ታይም ስራዬ ነው። እኔም የደስታው ባህር ውስጥ መነከር ደስ እንደሚላወቁት አንተን ካፈቀርኩ በኋላ ነው። እንዴ ቃላቶችሽ ከዚህ ከወድሽ ተነስተው በልብሽ በኩል በግሮሮሽ ፍንጠዝ ብለው በአፍሽ ወጥተው ጆሮ ላይ ሲደርስ አቤት ያለው ጣዕም ቢዱሽ ጣዕም ነው። ምን አይነት ጣዕም ነው? ያውቅ ግን አይስክሬም ይላል። ታድዬ። እኔስ ብትይ ታድዬ። አባኪያ ወይማ ኪያ፣ እስቲ
ስለ ጀግና ንገረኝ። ካንተ ውጪ ሌላ ልጅ የላቸውም እንዴ? አንድ ለእናቱ የሆንኩኝ ብቸኛው እኔ ነኝ። ለነገሩ አንተ ለሺ ትበቃለህ እኮ። ይኸውልሽ ደግሞ አሁን አንድ አግብቼ ስፈለፍልለት የዛኔ ፍታ ማለት ነው። ታዲያ እኔ አንተ ሚስት ደግሞ መንታ ዱብ ዱብ ነው ማደርግልህ። ውይ ታየኝ እኮ ሁለቱም በዚህ በፌስታል ያዝ ያዝ አድርጌ ይዣቸው ስዞር አቤት ያለው ጣዕም። እንዴ የኛ ልጆች በፌስታል ምን ነው? እኔ እኮ በጆንያ ብናደርገው ይደብራል ብዬ እኮ ነው። እስቲ የሆነ መንገድ አናጠላ አይደለ? ስታይል ነኝ። ስወድቅ አንቺ አይጥ እኔ ላይ እንደዚህ ተራጫሽው? አረ ተወራጨው እንዴ? እውነት አሁን ማላገጡን ተይና ለምን እንደጠራሽኝ ተናገሪ። እሱ ጥሩ ሀሳብ። ቀደም እንደነገርኩሽ ነው። እኔ ሁሉንም ነገር መሸከም ሰልችቶኛል፣ በክቶኛል። እሺ የሚጢጢ ነገርስ? አንድም እኮ እንገናኝና የምነግርሽ ነገር አለ ያልኩሽ እሱን ነው። አልገባኝም። ሚጢጢ ከዚህ በኋላ እኔ ጋር አትኖርም ማለት? ዘመዶቻችን ጋር ልኪያታለሁ እኮ። የትኛው ዘመዶችሽ ጋር? አንቺ እንኳን አታውቂያቸውም። እዚህ ምድር ላይ ያለሽ ብቸኛ ዘመድ የሚጢጢ አክስት እንደሆነችና እሷ ደግሞ የምትኖረው ሐዋሳ እንደሆነ፣ አንቺ በጭራሽ ከእሷ ጋር እንደማትግባቢና ልጅቷን እዛ እንደማትልኪያት ነግሮኛል። አረ እንደሱ ብሎ ነገረሽ? ለማንኛውም ከዚህ በኋላ ሁለታችሁም አትልፉ። ሚጢጢን መቼም ቢሆን አታገኟትም። እሺ ትሰሚኛለሽ? አንቺ እሷን ሌላ ቦታ ካደረግሻት በወንጀል ከሶ ዘብጥያ ሊወረውርሽ ይችላል። አረ እሱማ ምን ጣጣ አለው? በጣም ጸዴ ነገር ነው እንጂ እኔም ሸቤ እገባለሁ፣ እሷም በነጻነት ታርጋለሽ ማለት ነው። እና አዎ ነው። ምን ታመጫለሽ? እንደዛ ከሆነ ጥሩ። እኔ ጸጋ ደግሞ ማን እንደሆንኩ አሳይሻለሁ። እኔም እስክታሳይኝ ድረስ በጣም ጓጉቻለሁ። በጣም አትጓጊ። በአሁኑ ሳይውል ሳያድር ነው ማተነፋሽ። አንተ ብሽቅዳምቱ ዋንሳው ይኸውልህ ፎንቄ፣ አድርግ ያልከኝን ነገር አድርጌያለሁ፣ ግን ደግሞ ውስጤ በጣም እየፈራ ነው። በጭራሽ አትፍሽ ፎንቄ። ይሄ እስከ ዛሬ ካደረግሽ የተሻለ ነገሮች ያደረግሽ። እሺ ምንም አታስቢ። ሄሎ ጸጋ፣ ምን አባክ ነው ቶሎ የማታነሳው አንተ? እንዴ አንቺ ልጅ አደረገጊው እንጂ ምን እያልሽ ነው? እኔም እኮ የራሴ ህይወት ያለኝ ሰው ነኝ። ምንም ጉዳይ ቢኖርክ እኔ ጸጋ ስደውልልህ ሁሉንም ነገር እርግፍ አድርገህ ነው እሺ መተው ያለብህ። ገባ? እሺ ገብቶኛል። አሁን የት ነው ያለኸው? አባቴ ላየው እየገባሁ ነው። ከዛ በፊት ላገኝ እፈልጋለሁ። ወይ አሁን ላገኝሽ አልችልም። ትንሽ እያመመው ስለሆነ ከጎኑ መሆን አለብኝ። ዳኒ፣ ጸጋ እኮ ነኝ። አውቃለሁ። እስካሁንም አንገቴን ደፍቼ እየሰራ ያለው ታማሚ አባት ስላለኝ ነው። እሺ እንጂ የራሴ ነገር ምን ማስጨንቆኝ አይደለም። ብትፈልጊ እኔን መግደል ትችላለሽ። እሺ ለዛሬ ትቻለሁ፣ ግን አንድ የምነግርህ ነገር አለ። ምንድነው? ቹቻ ዛሬ ከመጠን በላይ ደንፍታብኛለች እና ነገ ከቤዛ ጋር ስላሉበት ነገር በደንብ እንድታጣራልኝ እፈልጋለሁ። አልችልም። ለምን ሲባል? ምክንያቱም አባቴ ታሟል። እሱን ሳስታምም ነው መዋል የምፈልገው። ዳኒ፣ ትዕግስቴን አትፈታተን። ያልኩህን ነገር አድርግ፣ ካልሆነ ግን መጥፎ ነገር ነው የሚፈጠረው። እሺ እሺ፣ ለዛሬ ተስማምቻለሁ። ይሁንሽ። እያንዳንዱን እንቅስቃሴያቸውን አይታ እንድትነግረኝ እፈልጋለሁ። እሺ ገባ። ብሽቅ የኔ ቆንጆ ምንድነው ጉዱ? እንዴት በዚህ መንገድ እንደምንመጣ አወቀ? ተከታትሎ ነው የሚሆነው። ኧረ አይመስለኝም። እና ምንድነው? ኧረ እንጃ። ይኸውልሽ እነዚህን ሰዎች ደብቋቸው ነው የሚሆነው። ኧረ ሰርካር አንዳንዴ ወንድ መጫወት ይወዳል። ስለዚህ ብቻውን ነው የሚሆነው። ታይ ብቻውን ከሆነማ እኔ ለሱ አላንስም። ይሄ ዱቄት እንደዛ ከሆነ ችግር የለውም። እኔ ወጣል። መፈልገህ መጣ አንተ ነው እኮ። ለምን? ስምምነት አቀርብልህ። የምን ስምምነት? ማንም በሌለበት እኔ እናንተ ይዋጣልን። ይዋጣልን ስትል ምንድን ነው የሚዋጣልን? እንፋለን። ከዛስ? ከዛም ያሸነፈ ኪዱን ይወስዳታል። ምን? የምርህን ነው? አዎ የምሬን ነው። ተው እንጂ ጆኒ ጂጂሱ፣ ተው እንጂ። አልቀለድኩም።
አንተ ግን አልፈልግም አልኩ አይደል እንዴ? ለምንድን ነው የማይገባክ? ከህይወቴ መውጣት ካለብሽም አንቺ ስለፈለግሽ ሳይሆን እኔ ስለፈለግኩ ነው። ስማ አንተ ሚስቴን አትናገራት። ሚስቴን ያልካት? አዎ ሚስቴ። እሱ መወስንልህ እኔ ነኝ። እሺ ነው ስታይል ይመቸኛል። መቼ ይዋጣል? ነገ። የት? የፈለክበት ይቻላል። ግን ማንኛውም ምት ይቻላል አይደለ? አዎ ግን ምን አስበን? ኩርኩም ስታይል እኔ ሰርካ ማንዱ እንኳን አላወቀኝም። ነገ እንገናኛለን። ወይ ጉድ! አንዳንድ ሰው ግን ግርም አይልሽም? ይቺ ጥቂት ሰው እንዴት ነው የተበተችው? ይቺ አውራጣት፣ ይቺ እኮ ብራብ የሆነች ልጅ እኔ እኮ ግርም ነው የሚለኝ። ኪዱዬ ደግሞ ትስቂያለሽ አይደለ? ይኸውልሽ ትሰሚኛለሽ፣ ከዛሬ ጀምሮ እዘጋጃለሁ። ነይ እንሂድ። እንዴ ወዴት? በቃ ማፍታት አለብኝ፣ ማላቀቅ አለብኝ። ይሄ ለሱ ክብር ሲባል ነው። ፈጣሪስ ምን ይለኛል ሳላላቀቅ በጥፊ በመታው? ላላቀቅ እንጂ ለክብሩ። አንተ ግን እንደዚህ አይደለ እንደሚያምርብን ሙርት ይዝብኛል። አይ ከምሬን ነው። ያው ሼም ስለሚይዘው እንጂ ትንሽ ፊት ያስፈራ ነበር። አሁን ግን ትንሽ ከጉሬዛ መለስ ብላል። ወይኔ ካሌብ ጭራሽ ከጉሬዛም ትብሳለህ እያልከኝ ነው? ወይኔ ቆይ የኔ ፊት ስታየው ቆንጆ ለመባል ምን ያንሰዋል? ፊት ብቻ ነበር የሚቀርው እንዴ? አረ በቃ ፍታኝ፣ ብርክት ይበቃኛል። እሷም ሙርት ይዝብሃለች እንዴ? ሙድ መያዝ ብቻ። አንዳንዴማ ከዳኒ ሮስት ጋር ራሱ እያወራሁ ይመስለኛል። ወይኔ ካሌብሻ እና ጀነጅናለሁ እያልክ እየሄድክ እየተደረብክ ነበር የምትመጣው። ያው ታውቅ የለ ለፍቅር ስል የማልሆነው የለኝም። ይሄን ኤልያስን ዱላ ራሱ ፈቅጄ አይደለ የተቀበልኩት። አንተ ግን የእብድ ሀሳብ ነው ያመጣው። የእብድ ሀሳብ ሳይሆን ያበደ ሀሳብ ነው የሚባለው። ሳላደንቅልህ አላልፍም። በመሀል ግን ማለት ነው ወንድነቴ ኧረ ዝም አበል ኧረ ተፋለም ምናምን ብሎኝ በቃ የሌለ ተወስውሼ ነው። የራስህን እቅድ ራስህ አበላሽተህ ነበረ። አዎ ጉዶኜ ልህ ነበር። እኔ የምልህ ሪከርድ ማድረጉን ረስቼው ቢሆንስ? እንዴ እድሜ ልኬን ጠላት ያንተ ትሆን ነበረ። ቆይ ያንን ሁላ ዱላ ከንቱ ልታረግብኝ ነበር? እኔ ራሱ በስትክክል እየቀረስኩ እንደሆነ ስንቴ ቼክ እንዳደረኩኝ። አዎ እስቲ ያሳየኝ። አንተ ልጥልጥ አይደል እንዲያደርገኝ የንቃተ ህሊናን ሪከርድ ነው የሰበርከው። አንተ ግን ቻይነኛ ለዓላማ ያለ ህፃናት ግን ያበደ ነው። ኤልያስን የምናሰናብትበት ጊዜ ደርሷል። አንተም ሰብለን እኔም ብርክቲን የግላችን እናደርጋቸዋለን። ብርክቲን ግን ያንተ ማድረግ እንዴት ነው የሚከብድ አይመስልህ? የውሃ ጠብታ ድንጋይ ይበሳል ይባል የለ? ቢመሽም ቢነጋም ያው አህዬ ጅብ ናት። ይኸውልህ በጅብ ብትመስለኝም መጨረሻ ላይ የኔ እንደምትሆን ስለነገርከኝ ዝም ብዬ አልፌያለሁ። እሺ አሁን ቪዲዮ እንዴት አድርገን ነው የምንጠቀምበት? አሁን እሱ ላይ እናውራ። አንቺ ልጅ ግን ዛሬ አንቀሽቅሾሻል። ምን አደረኩ? እንደዚህ ስልክ ስትጠቀሚ ከታየሽ እኮ ሌላ ችግር ነው የተፈጠረው። ማንም አያየኝም እባክሽ። እኔ ተናገርኩ። እንዴ እንዴ ምን ነው ጉድሽን አላየሽ? የምን ጉድ? እኔ ወደዚህ አይኔ ነው ወይስ ጆኒና ብርክቲ ናቸው? እንዴት እንደሚያደርጋት ስታስጠላ። አይ እውነቱን ለመናገር አምሮባታል። ምንድነው የሚያምርባት? ፊልተር እኮ ነው። አንቺ ደግሞ ቪዲዮ እኮ ቫይራል ወጥቷል። እሱን ፈልጋ አይደል የቀረበችው? እስቲ ቆይ ኮሜንት ነይ። ምን ያደርግልሻል? ዝጊው። ኮሜንትማ ማየት አለብን። እስቲ ቆይ አይለያችሁ ስታምሩ ፍቅረኛው መስላቸው እኮ ነው። እና እንደዚህ እየተንጠለጠለችበት ምን ያስቡ? ሌላ ደግሞ ታምራላችሁ ሁሌ አንድ ላይ ስሩ ምንም አለ። ዝጊው እስቲ። እንዴ ምን ነው ቀናሽ እንዴ? ማ እኔ ሰብለኔ የምቀነው ቢጠበስም አይሸተኝም። እርግጠኛ ነሽ? እኔ ግን የሆነ ጨጓራ ሲሸት እየተሰማኝ ነው። መሲ ልታናድጅኝ እየሞከርሽ ነው አይደለ? ምን አደረኩች ደግሞ? እስቲ በይቆይ ሌላ ቴክስት ነው። እዛው ለራስሽ አንብቢ፣ ለኔ እንዳትነግሪ። ሳብሊ ደግሞ ምን ችግር አለ? አልፈልግም። እሺ ትቼዋለሁ። በቃ ልደበድብኝ ነው እንዴ? ምን እንደሚያጨቃጭቃችሁ ምን አገባሽ? ያንቺና የጆኒን ቪዲዮ እያየን ነበር። ወደድሽው? በጣም። እስኪ ያው እንዴት ነው የምናምረው? ፍቅረኛሞች እኮ ነው የምንመስለው። መምሰልና መሆን በጣም ይለያያል። እሺ ኦዲየንሱ ግን እሱን አያውቅም። መስዬ ግን ስንታይ ማች እናደርጋለና
እንደዛ ነገር። ቆይ እንደውም ሰው ከወደደው ለምን የካፕል ቪዲዮ አንሰራም? የሚወደደ ይመስልሻል? ሊታይ ይችላል። በርክት እንዴት ነሽ? ሰላም አትሰራ። እንዴት ነው እያላመዳችኋት ነው? እሷ ነች እያላመደች ነው ያለችው። እንዴት? ገና ከመምጣቷ ሁሉንም ተግባብታ እኛም ባይተዋር አደረገች። ነፈዞች ትምህርት ላይ ምንድን ነው ወደኋላ የምትቀሩት? አሁን እንደው አይበለውና ትልቅ ኃላፊነት ያለው ሰው ይመጣ ትምህርት ቤቱ እንዴት ነው የምታስተዋውቁት? እሱማ እኛም አያቅተን። እሱንማ አየሁ እኮ ወሬ አይከብዳችሁም። እውነት ነው ወሬ አይከብዳችሁም። አሁንማ እኔ መጥቻለሁ። ምንም ነገር ቢመጣ ስለ ትምህርት ቤቱ እኔ ነኝ ገለጻ ማድረገው። እሰይ እንደው በመጨረሻው በ11ኛው ሰዓት እንዴት አይነት እንቁ ተማሪ እናገኘሁት። እናንተ ፍዘዙ፣ እንደው ፍዘዙ። ብሩክቴ አቤት። እነዚህ መርፌ ቢተኮስባቸው የሚነቁ አይመስለኝም። አደራ ብቻ ብሩክቴ አመትም ቢፈጅብሽ እንኳን ተስፋ እንዳቆርጭ እሺ። አይ እናንተ እናንተን የወለደ ልጅ አለ ብሎ ያወራል። ቲቸር በቃሉም ወደውኛል። አይ ብሩክቲ እንደው ተወዳጅ የተባልሽ ፍጥረት። ለማንኛውም በሉ ቻው። ስታስጠላ እንዴት እንደሚያደርጋት ነው። እኔ ግን የሆነ ነገሯ ይመቸኛል። ስላልደረሰችብሽ ነው። ስትደርስብሽ እንዳባ ጨጓሪ ስትጸየፊያት አየለ። እኔ ላይ እንኳን የምትደርስብኝ አይመስለኝም። የሆነ ልጅቷ እንደ ውሻ ሁሉንም ካልነካች ደስ አይላት። ቹቻ ግን እኮ በጣም ከባድ ሪስክ ነው የወሰዳችሁት። እሱንማ ልክ ብለሻል ቤዚቲ። ግን ደግሞ ሀሳቡን ስሰማው ውሃ የሚያነሳ ነገር ስላለው እኮ ነው የደፈርኩት። እሱማ ልክ ነሽ። የሆነ ስሜት የሚሰጥ ነገር እኮ አለው። ፎንቄ ብዙ ጊዜ ታስሮ አይቼዋለሁ። ግን ደግሞ ያሁኑ መታሰር በጣም ለየት ያለ ነው። እንዴት አልሽ? አብሮት ታስሮ የነበረ ሰው በጣም በሳል ነው። ነገሮችን ይነግረዋል። እሱ ደግሞ ነገሮችን ለኛ መልሶ የሚናገርበት መንገድ ወደ መፍትሄ እንድንሄድ እያደረገ ነው። እሱማ ግን ደግሞ ቹቻ ከምን ጊዜውም በላይ መጠንቀቅ ይኖርብሻል። ያ ደፍርስ የሚባል ሰውዬ እኮ ሳታውቂው ሚጢጢ ሊወስድብሽ ይችላል። እሱ እንዳይፈጠር ሚጢጢን ሌላ ቦታ አድርገናታል። የት ያረጋሽ ጋር ነው? አይደለም እና የት? የቀስቴ ሰዎች ጋር። ቹቻ ብቻ የማይሆን ነገር አድርገሽ እንዳይሆን ልጅቷን ወስደሽ ለወንድ ስትሻት ነው? አረ ቤዚቲ እንደሱ አይደለም። እና የቀስቴ አክስት አለች፣ እሷ ጋር ነው ያደረግናት። ግን ቤዚቲ እኔ ነገሮችን መስመራቸውን እየያዙ ይመስለኛል። እንዴት? ቢያንስ ያሬድ እዚህ መሆኑን ማወቃችን በጣም ትልቅ እፎይታ ነው። እሱማ ልክ ነሽ። እኔ ብታይ ሌሊቱን ሙሉ ስለሱ ብቻ ሳስብ ነበር ያደርኩት። እንኳን አንቺ ይቅርና እኔ ራሱ ከነገርሽኝ በኋላ ስለሱ ሳስብ ነው ያደርኩት። መቼ ሆነ የምንገናኘው? በቅርቡ እንደምትገናኙ ተስፋ አደርጋለሁ ቤዚቲ። እኔም ተስፋ አደርጋለሁ። እንደዛ ነው የሚሻለው። እንዴ አንተ ምንድነው እንደዚህ በጌቱ ተበልቶበት በጊምር የቀረ አስፋልት የመሰልከው? ኧረ ቲቸርዬ አትቅለሰለስ፣ ቆፍጠን በል። እንዴት ስትቅለሰለስ ነው አፈር ከደም ያበሉ? ሰው አክባሪ ስለሆንኩ። ቆይ እኔ የምለው ለመሆኑ ተከፍሎ ነው ወይስ በነፃ ነው የደበደቡ? ማለት እኔማ እንደ ሰሞኑ ተደባዳቢዎቹ እንደሆነ ብዬ ነው። ቆይ እኔ የምልህ በሷ ቀበጣ ነበር እንዴ? ኧረ እሱን እንኳን ተውት ቲቸርዬ፣ ታሪኩ ብዙ ነው። እና ታዲያ ደብዳቤ ታሪኩን ወረቀት ላይ አይጽፍም እንዴ? በቦክስ ፊት ላይ የሚጽፈው እንዴ? ታሪኩ የበለጠ ሳቢና ጓጊ እንዲሆንለት ብሎ ነው። እና ይሄ ገፊ ፊት ነው ታሪኩን ሳቢ የሚያደርገው? በደንባራ በቅሎ ቃቂል ተጨምሮ አሉ። ኧረ ቲቸርዬ አሁን ይሄ ፊት ምን ይወጣለታል? በዚህ በኩል ለእግረኛ፣ በዚህ በኩል ደግሞ ያለው ለሳይክል፣ በዚህኛው ያለው ደግሞ ለመኪና ይበቃል። ደብዳቤ በደንብ አድርጎ ነው የቀጠቀጠ። ያው ሬንጅ መርቂያ ብቻ ነው የቀረው። ኧረ ቲቸርዬ ይበቃኛል። ቆይ እኔ የምለው በእናንተ ጊዜ ቀረ እንዴ? በእኛ ጊዜ እኮ የማርያም መንገድ ስጦኝ የሚባል ነገር ነበረ። እንደው እውነት መደባደብ ቢከብድህ እንደው ሩጠህ እንኳን አታመልጥም? ለመሮጥም እኮ ፋታ ሰጠኝ። ከልብ አንጀት ይመላው ለንዶ አየር መሳቢያ ጊዜ ማሳጥቶ ነበረ። ለዛ ነው አይን ፊትን ያፈራረሰው። አይዞህ በል እኔ ብዙ አላድክም፣ ልሂድ ቤል ይሻላል። እሺ ይቻላል። ወይ ጉድ! ሰው እንዴት በሰው እንደዚህ ይነሳል? እርግጠኛ ነኝ እንደሆነ አውቀው ብለህ ነው እንጂ መድፍማ ፊት ላይ አፍንድቷል። እግዚኦ ማርና ክርስቶስ። ቤዚቲ ይሄ ልጅ ወደኛ እየመጣ ነው። አንድ ላይ ባያይኝ በጣም ጥሩ ነበር።
ከዚህ ሁሉ በኋላ ይገደናል ብለሽ ነው? ዳኒ ማመን እኮ በጣም ከባድ ነው። በእውነት አንድ ላይ ስላየኋቸው ተመስገን። እናመሰግናለን። ምን ነው ቹቻ ዘንድ እስካሁን እንዳኮረፍኝ ነው? እንዳላኮርፍ የሚያደርግ አንድ ምክንያት እስቲ ስጠኝ። ለምንድን ነው ቤዛን ክጃታለሁ ብለሽ ያን ሁሉ ዋጋ ያስከፈልሻት? ለሚጢጢ ስል ነዋ። አየሽ፣ እኔም ለአባቴ ስል ነው እናንተን የከዳኋችሁ። እመኚኝ፣ እንዲህ አብሬያችሁ ብታይ እኔም ከዚህ በላይ ዋጋ ከፍላለሁ። በቃ ቹቻ ደግሞ ተረጇ። እሺ አሁን ምን ልትሰራ ነው እንደዚህ የመጣው? ለምንድን ነው ጸጋ ቤዛና ቹቻ አንድ ላይ እንደሆኑ ቼክ አድርገህ ንገረኝ አለች። አየሻት አይደለ እችን እባብ የሆነች ልጅ? መቼ ነው ቼክ አድርግ ያለች? ትላንትና መሻሽ ላይ ደውላ ጓለች። አይ ቲንክ ከቹቹ ጋር የሆነ ችግር ሳይፈጠር አይቀርም። አዎ ተፈጥሯል። ትናንትና ተናድጄ ተናግሬያት ነበር። ለዛ ነው የሚሆነው። አንቺ ያምሻል እንዴ? እንዴት ነው በሚጢጢ ህይወት ቁማር የምታስይዡ? ለእሱ አታስብ፣ ጸድ የሆነ መላ አዘጋጅቻለሁ። ምን አይነት መላ? አይ በቃ ተይው። ግን ለጸጋ እየተገናኛችሁ እንዳልሆነ እነግራታለሁ። እናንተም ጥላችሁን ቀጥሉ። ጸጋን ማመን በጣም ከባድ ነው። ማን ያውቃል? እኔም ይሄኔ ሰላይ መደባሌ ሊሆን ይችላል። እና ግን ድጋሚ ባትገናኙ ይሻላል። እሺ ዳኒ አንገናኝ። በቃ እኔ ልሂድ። አየሻት አይደለች መሰሪ የሆነች ልጅ? ቹቻ ዳኒ ግን ትክክል ነው። ምናልባት እኮ ጸጋ ሌላ ሰው መደባበል ሊሆን ይችላል። ስለዚህ መገናኘታችን ከዚህ የበለጠ ችግር ውስጥ ሊከተል ይችላል። እንደዛ ከሆነ በቃ እንለያይ። ሰማ ቪዲዮ ነው አየከው? የቱን ቪዲዮ? ብሪክትና ጆን የሰሩትን ቪዲዮ ነው። አላየሁትም፣ ማየትም ደግሞ አልፈልግም። የሀቢብቲ የኔ ፍቅር በሚለው ዘፈን ያበደ ቪዲዮ ሰርተው ለቀውልሃል። የሀቢብቲን ያልከው? አዎ ምን ነው ዘፈኑ ያንተ ነው? ሰርቀው ነው እንዴ? እንደዛ ነገር በለው ማለት እኮ ነው። እየቀለድኩ ነበር። እኔም እየቀለድኩ ነው። እንዴ ደግሞ እኮ የሚገርም ነገር በጣም ቫይራል ሆኗል። ሰው ሁሉ እየተቀባበለው ነው። ያው ጆኒ ታዋቂ ስለሆነ። አይ ለሱ ብቻ ግን አይመስለኝም። ታዲያ ሌላ ለምን ሊሆን ይችላል? እስኪ ገብተህ ኮሜንቱን ትንሽ ሾፍ ሾፍ አድርገው። ምን ያደርግልኛል? አላየውም። ሰው ሁሉ የምር ፍቅረኛ ማቾች መስሏቸዋል መሰለኝ። አላቅም በቃ አይለያችሁ፣ ስታምሩ፣ አረ እንደውም ተጋቡል የሚል ኮሜንት ራሷን አንብቤያለሁ። ብርክቲ በደስታ አብዳለች በለኛ። እንዴ አብዳለች ብቻ አንተ እኔም ከጆኒ ጋር ሰርቼ ፌመስ ልሆን እንዴ? ፊት እኮ ከመፈመስ ይልቅ ለመፍረስ ይቀርባል። አንተ ምን ይወጣልኛል እንዴ? ሸበላ እኮ ነኝ። ፊቴስ ብትል አንተ ፊት ስትል ካሌ ምን ሆኖ ነው እንደዛ የፈራረሰ ግንብ የመሰለው? አማረበታ። ማን እንዳፈራረሰው አላቅም። ፊቱ ብልዝልዝ ብሎላል። የሱ ጥጋብ አይደለም ፊቱን ቂጡንም በሳንጃ ያስወገዋል። ማለት ካንተ ጋር ነው እንዴ? እንደዛ ነገር እንዴ? የት? ለምን? እንዴት? ቆይ ለኔ ያልነገርከኝ? ምን ብዬ እነግርሃለሁ? ድንገት የሆነ ነገር ነው። እኔም አሻራዬን ማሳረፍ ነበረብኝ። ለነገሩ አንተም አላስተረፍከውም፣ ሮጠህበታል እኮ። እንዴ ቆይ ምን አድርጎ ነው? እባክህ ራሱ መጥቶ ነው ነገር የፈለገኝ። የት ነው? ቆይ እዚሁ ትምህርት ቤት ግቢ ውስጥ ነው። ምን እዚህ ግቢ ውስጥ? አንተ ያማል እንዲ አስተማሪ ባይስ? ይኸውልህ በሰዓቱ ምንም ማገናዘብበት እድል አልሰጠኝም። ቀጥታ የታየኝ መምታትና መምታት ብቻ ነው። ኤላ ግን መንጠንቀቅ አለብህ። እንዴ ቆይ ግን እንደዚህ ደብድበው እንዴት ሳይከስ እስካሁን? እኔ እንጃ። የሆነ ተንኮል አስቦ እንዳይሆን። ምን ሊያስብ ይችላል? አይታወቅም። መጠንቀቅ አለብህ። አንተ ግን ክፉ ነህ። እንብላ ብቻ አይደለም የሚባለው እንደባደብም ይባላል። ሌላ ጊዜ ልክ ጸብ ሲኖረኝ ከጸቡ በፊት እየሮጥኩ መጥቼ እና ልጣላ ነው ብዬ እነግርሃለሁ። እሺ ልክ እንደሱ ነው የሚባለው። ብቻ እኔ ሄደህ መጣላት የለብህ። ቀልደኛ ነው እንዴ? ጄሪ ጄሪ አዋሪኛ አንቺ ጄሪ በእናትሽ ተይኝ። ጥርሴ ልፋቅበት እኮ እሺ የፋቅሽ አዋሪኛ። ኧረ የሚፋቅ ይፋቅሽና ያምሻል እንዴ ሴትዮ? እንዴ ከመቼ ወዲህ ነው ጥርስ መፋቅና ማውራት አንድ ላይ የሚሄደው? ጤነኛ አይደለሽም እንዴ? የኔ ጥርስ ደግሞ እንደው ፈርዶበት ብታይ ስፍቀው ነው ሰው ሳይው ደስ አይለው ጥሎበት የሰው አይን አይወድም። ልክ ነሽ። ለዛ አይደል ያማረበት? ጸዴ ነው አይደል? በጣም እስኪ እኝ ብለሽ አሳይኝ። እንዴ አሳይኛ።
ወይ ሄቨን ረስቸው የጥርሴን አንዱን ባህሪ ሳልነግርሽ። ምንድነው? ጥርሴ ጥለውበት እናቴ ሆዴ ቂም ይዞ ጥርሴ ማለት አይችልም። እቺ መፋቂያ ራሱ በስንጽ ቀን እንዲያርግ ከተትኳት። ይገባኛል እኮ ግን ሴትዮ ተይኝ ግን ምናምን አትበይኝ እንዴ። እሺ ግን አንድ ነገር ልንገርሽ። አትንገሪ። ለምን? ከኔ ይልቅ ሄደሽ ለዛየው ሲያስሽ ተናገሪ። ጄሪ በእናትሽ ተረጂኝ። ሄቨን አንቺ ራሱ ከቻልሽ ተረጂኝ። በቃ ተይኝ እንዴ ጄሪ ሴትዮ ተይኝ። ከዚህ በኋላ እኔ አንቺን አላቅሽም አታውቂኝም እንዴ። አንቺ ጄሪ ጄሪ አንተ እንዴት ነህ? ደህና ነኝ። እንዴት ነው መለስ አለልህ? ደህና ነኝ። ምንም አለ እዚህ ፊት ላይ ያረፈውማ እርግጠኛ ነኝ መድፍ ነው እንጂ ሰው ልጅ ቦክስ እንደዚህ ያደርግ። እውነት ግን እንደው ቦክስ ነው ፊት ላይ ያረፈው? ኧረ አዎ ሸርዬ ባይኔ አይቼዋለሁ። እንዴ ቦክስ ነው እንጂ አይኔ ፍረስ አይኔ ፍሰስ ብሎ ልየው። ያኔ እንደው ወደ አይነ ሲመጣ ድንገት እንደው እንደዚህ ዞር ብለህ ጀርባህን ዝቅ ማድረግ እንደዚህ ያሰጠው አፈር መሬት ያስበላ። ይሰው ልጅ አይን እንዴት እንደተወደደ እኮ ብታውቀው። ደግሞ የሚገርመኝ ያ ጓደኛ ለጦርነት የፈረሰ ከተማ መስሎ ይዞራል። አንተ ግን እዚህ ተጎልተሃል። ካሌብ ነው ትሸር። እኔ እኮ የሚገርመኝ ድፍረታችሁ። እኔ እሱም ቦን ደግሞ ከቤት አልወጣም ነበር። ያው ትሸርዬ ትምህርት እንዳያመልጠው ብሎ ነው። እንደዛ ከሆነ እንዳንተ አርፎ አይቀመጥም። አንተ ቀመስክ ተረጋጋ። ሽንፈቱን እንዳንበሳ ገዳይ ፊቱ ላይ አተሞ ይዞራል እንዴ። አርፈ ተቀመጥ ብለው አልሰማልኝ። ለነገሩ አይሰማም። እውነት እኔ ከአንዴ ሁለቴ ሞክሬያለሁ። አይሰማም። ደንቆሮ ነው። ለነገሩ ቶ ጥጋብ ልቡንም ጆሮንም ድፍን አድርጎት ነው እንደዚህ ያደረገው። መቼም አልሰማም ቢሉት ነው እንጂ እንደዚህ የቀጠቀጡት እንደዚህማ አይጨክኑበትም። እንደው ለመሆኑ ጆኒ ማን ነው እንደዚህ ያጓጓለው? እኔ እንጃ ትሸርዬ፣ ንገረኝ ብሏል። ነግርም አለኝ። ወይኔ ልጄ፣ ምናልባት እኮ በእናትህ እንዳይናገር አስፈራርቶት ይሆናል። እነዚህ ጨካኞች። ለመሆኑ ሌላ ጊዜ ትምህርት ይሆናል። አንተም ግን ተጠንቀቅ። ይሄኛውን ፊት ከደገሙት የበሰለው ጉበት ነው የምትመስለው። ነግሬሃለሁ። ምን ልንጠቀቅ? ይኸውልህ የእሱ ዳፋን አንተም እንዳይተርፍ በሚያገባ እንዳገባ ነግሬሃለሁ። የእግር እሳት ነው የሚሆንብህ። እሱስ ልክ ነው ጆኒ ሙት ነው የምልህ። እኔ አንዴ ሰው ልገላግል ገብቼ የአንደኛው ቡጢ ቀኝ አይኔ ላይ ያረፈው እስካሁን ያንገበግበኛል። ምን ትሸርዬ፣ የቡጢው ህመም ነው? ምን ቡጢው ጸጸቱ ነው እንጂ ምን አለ ባላየ ባለፍኩ ብሸውዳቸው ኑሮ እያልኩ እስካሁን ድረስ ጸጸቱ ጭንቅላቴ ላይ አለ። ባላየ ባልፈስ ስማ፣ በማያገባ ገብቶ ከመደብደብ እግዚአብሔር ይሰውር። ጸጸቱን መቼም አችለው። አይ እውነትም አንገብግቦታል ትሸርዬ። መንገድ ላይ እየሄድኩ ንፋሱ አቧሩን ሲያወን ነው አንድ አይኔ ያለቅሳል። ሌላውም ቶ ሰርግ ቤት እጅ አቧሮ ቄስ እያሉ ሲጨፍሩ አቧሮ ሲጨስ አንድ አይኔ ያለቅሳል። ከዚህ በላይ እያነቡ እስክስታ አለ ወይ? ዘፈኑ ቦታውን አገኘ ማለት አሁን ገና ነው። አንዳንዴ ሰርግ ቤትን በእንሴው ሙሽራው እኮ ፍቅረኛው ነበረች ሌላ ስላገባችበት ነው የሚያለቅሰው ብለው ሲያወሩ ሰማለሁ። እውነትም ትሸርዬ ሰው አፍ ውስጥ ከቶታል። እና ምን ልልህ ነው? ተጠንቀቅ። እድሜ ልክን የሚከተል ጠባሳ ነው የሚሆንብህ እያልኩ ነው። እሺ ይጠነቀቃል። በል እኔ ልሂድ። ለካሌብም ንገረው። ያን ፊቱን ይዞ ተማሪ ያስደነግጥብኛል። እሺ ትሸርዬ እነግረዋለሁ። በል አንተም ጠንቀቅ በል። እኔ የሚገርመኝ ደግሞ እርግጠኛ ነኝ ጥበቆች ያስገቡት ዩኒፎርሙን አይተው እንጂ ፊቱን መቼም አያስታውሱትም። ምን አይነት ዕዳ ነው? ስማ፣ ከእኔ በፊት ያገኘኋችሁ መምህሮች ብዙ እድል ሰጥተዋችሁ ሊሆን ይችላል። አሁን ግን ጊዜው የኔ ነው። ነግሬያለሁ። እንዴ ግቢውን እኮ የሬስሊንግ ቦታ አደረጋችሁት። አድቡ። ነግሬያለሁ። አሁን ይሮል ጥናይ ጸጋ፣ ይህን ያህል አጣርፈሽ የጠራሽበት ጉዳይ ምንድን ነው? ቹቹ የሆነ ያሰበችው ነገር አለ። ምን አሰበች? አላውቅም። ትናንትና አግኝቻት ነበር እና ከመጠን በላይ ስትደነፋ ነበር እኮ። ምን አይነት መተማመኛ አግኝታ? እኔም ሊገባኝ ያልቻለው እሱ ነው። በእርግጠኝነት የሆነ ያሰበችው ነገር አለ። ጭራሽ ደግሞ እህቷ አብራት አይደለችም፣ የሆነ ቦታ ደብቃታለች። የት? አላውቅም። ይሄ እኮ ለእሷ በጣም ወንጀል ነው። እንደሱ ስላት ምን ብትለኝ ጥሩ ነው? እኔ ብታሰርም ችግር የለውም። በእርግጠኝነት በጣም የተማመነችበት ነገር አለ ማለት ነው። እሱ ገብቶኛል፣ ግን ምንድነው የተማመነችበት የሚለውን ነገር ሳስበው በጣም ነው ግራ የሚገባኝ። እስቲ እናስብበታለን። ጊዜ መስጠት የለብንም። እሺ ጸጋ። አቤት ሞኬ። ግን ቹቹን ለምን አታያትም? አልተዋትም። መኖር እስከሚያስጠላት ድረስ ነው እሺ ማሰቃያት። አንቺም እኮ በዚህ ጉዳይ ከመጠን በላይ ቢዚ ሆንሽ። ዋናው ጠላትሽ ደመር አይደል?
እሱን ደግሞ ፈልገን ዋጋውን እንሰጠዋለን። ቹቻን መሰቀየት አለባት። ለእያንዳንዱ ቡጢ ዋጋ መክፈል አለባት ካልሽሽ። በቃ ለዳኒ ስራ ስለሰጠሁት መሄድ አለብኝ። እሺ፣ ግን አዲስ ነገር ካለ እንደዋል። በአሁኑ መኮንን አድራሻን አውቄ መከታተል ይኖርብኛል ማለት ነው። ወይኔ ካሌባ የማንም መጮሻ ነው እንዴ? ማን የተጫወተብህ? ማን ቀረኝ? ከተማሪ እስከ አስተማሪ። ምን አድርገውክ ነው? እየሮሰቱኝ ነዋ። ብርክቲ ጀመረችኝ፣ ቲቸር በቃሉ ያለምንም ርህራሄ ጨረሰኝ። ምን አድርጋቸው ነው? ይሄን ፊቴን አይተው ነዋ። እንዴ ተአምር ነው ማለት። እንዴት ለዩህ? ቆይ ጆኒ አንተም እንዳትጋተተኝ፣ የእነሱ ይበቃኛል። እንድትጸጸት ነው ያደረጉኝ። ፈልጌ ነው የተደባደብኩት አትላቸው? እሺ ንቃተ ህሊና አይበሉኝ። ህሊና ካላቸው አይሉም። ህሊና ቢኖራቸው ኖሮማ የተጎዳ ሰው ላይ ሙድ አይዙም ነበር። እሱስ ልክ ነህ፣ ነውር ነው። ቆይ እየቀለድክብኝ ነው? አረ ምን በወጣኝ። ያን ያህል ተጎድቻለሁ እንዴ? ከቤት መስታወት ሳታይ ነው የወጣኸው ማለት ነው? አዎ አላየሁም። እንኳንም አላየኸው። ለምን? የምን አውሬ መጣብኝ ብለህ በልብ ድካም ትሞት ነበራ? አንተ ደግሞ አበዛው። ጆዬ ቫይራል ወጣ እኮ። እና ጆኒ ኖሮበት ላይወጣ ነበር። እስኪ ዝም በል አንተ፣ ሌላ ሰው እየመሰልከኝ ነው። እሺ ዝም በል። በጣም ነው ደስ ያለኝ። እንደውም በዚህ ሞቅታ ለምን አንድ አንደግም? አረ ችግር የለውም እንደግማለን። ቆይ ኮሜንቶቹን አይታቸዋል? የተወሰኑት በጣም ነው ደስ ያለኝ። ምንም እኮ ኔጌቲቭ ኮሜንት የለም። ጥምረታችንን በጣም ነው የወደዱት። አንቺ ወደሽዋል? አዎ። ቆይ እንደውም ኮሜንቶቹን ላሳየህ። አንቺ ላሳየህ። ይኸው ደስ አይልም? እዚህ ጋር ብቻ ቅርጥፍ አድርጌ ነው የምበላ። እከያ ምንድን ነው ስቀኝ? ሁሉም ትፈርማለህ። የምን ወንድሜ በኋላ ቅርጥፍ አድርጌ ከበላው በኋላ መሽኛህን ብልስ ማን ይጠየቃል? ልብህን አውልቄ ለእንቁራሪት ብሰጥስ ማን ይጠይቃል? አንተ ማለት እንቁራሪት አለ። እገልሃለሁ። ይሰርካል። ማንንም ፈርቼ እንደማልቀጣቃል እናለ ሲኦል ውስጥም ቢሆን በእሳት ነዳድ ውስጥ እንቃጠላታለን አንድ ላይ። እሺ ያምጪ የምን ወረቀት ወላው ፈርም። በጣም ጥሩ። ምንድን ነው? ጭንቅላት ነው ወይስ እንትኑ ነው? ወይኔ እንቁላሌን ምስብሬን እንቁላሌን ወይኑ ሰደው እንቁላሌን እንቁላሌን እሺ ሀቢቢ
የኔ ፍቅር ነው። አንተ አጠራሩ ሲያምር እና ታዲያ ምን ችግር አለ? እንጠራራበታ። ደስ ነው የሚለኝ። እስኪ እንሞክረው ያ ቢቢ። የኔ ፍቅር እፈይ ሲያምርብህ። ብርክቲ ግን ይመቻት። ግቢውን በደስታ እያመሰችው ነው። አዎ ቅድም አግኝተናት ነበር። በአንዴ ተሳካላት። ሰብለ ደግሞ በተራዋ በቅናት እየተንጨረጨረች ነው። ኤላም ደብሮታል። ልጅቷ ግን የዋዛ አይደለችም። በአንድ ጠጠር ብዙ ሰው ነው የመታችው። አዎ ጥሩ አላሚ ነች። እኔ የምልህ ኤላ ግን ለምንድን ነው የደበረው? ምን ከሰብለ ፍቅረኛ ጋር ስለሰራች ነው? እርግጠኛ አይደለሁም፣ ግን ካለፈ ህይወታቸው ጋር የተገናኘ ይመስለኛል። በፊት ፍቅረኛ ማቾች ነበሩ እንዴ? አላውቅም። በደንብ ግልጽ አድርጎ የነገረኝ ነገር የለም። እኔ የምልህ እሺ አንቺ የምትይኝ እኛም እንደነሱ ቪዲዮ እንስራ እንዴ? ምን ዝም ብሎ ቫይራል የሚወጣ መስሎሽ ነው? አይ ለካ እሱም አለ። ካልሆነ ከጆኒ ጋር ልስራ እንዴ? ገደልኩሻ። ለምን? ምን ትቀናለህ ነው? ትተሽኝ ልፈምሺ? ትቼክም አልፈምስም። ከአንተ ጋር ሰርቼ ለምን አስር ሰው ያየው? በልሻውን ዘፈን ምረጥ በቃ። ብቻ ለመስራት እያመረርሽ ባልሆነ ዝም ብለህ ምረጥ። እሺ ቆይ ምን አይነቱ ይሁንልሽ? ድሪል ነገር ይሻልሻል? ምን ይሻልሻል? የፍቅር ነገር። የፍቅር እንደውም በቃ ተወኔ ልምረጥ። ማን ነበረ ስሟ? አዎ የጸደኒያን። እሺ ያልቅበት። ምን የሚለውን? ቆይ ምን ልትሆኚ ነው? ልዘፍንልህ ነው። አረ በእናትሽ ሰው እንዳይነ ሙድ መያዣ እንዳታረጊ። እንዴ ሙድ መያዝ ካልሰለቻቸው ሲይዙ ብለው ለምን ሲይዙ አያዱ? አሁን ፈታ በል። ፈታ ናታን በእናትህ አትጃጃል። በላው እንደ ተፈቃሪ ጀነን ብለው ቁጭ በል። እንደ ተፈቃሪ እኮ ነው የምችለው። ነካካው ገላይን አካሌ እንደባው ሰው በመዳፍህ አይደል የልብ የሚደርሰው። ባለጌ ምን አደረኩ እንዴ? ነካካው ገላይ ምናምን ብለሽ ብልግና ዘፈን ልዘፍኝልኝ ነው እንዴ? እንዴ ኧረ ፍቅር ነው አይደለም። ፋራ መሰልኩሽ እንዴ? ሲያስጠላ በእናታችሁ ገባ። ይሄ ከባህል ያፈነገጠ ቪዲዮ በመስራት ተብሎ ያሳስረናል። እንዴ ከኔ ጋር ከሆነ አይደለም እስር ቤት ሲኦልስ ብትገባ። አየሽ ከአንቺ ጋር ደህና ቦታ አልሄድም። ስማኝ እኔ ያለሁበት ቦታ ሁሉ ደህና ነው። እሺ ኧረ እባክሽ ወረኛ። እሺ ስንቱ እና መቼ እንቅረጸው? ምኑን? የአሁኑን ዘፈን ነው። የአሁኑን ብልግና በይ እንጂ። እሺ ምንም በለው መቼ እንቅረጽ? አንቺ አመረርሽ እንዴ? እኔ ብልግና ዘፈን አልሰራም። ይሁን ፋራ ሰገጤ ልሁን። እሰይ የሰገጤዎች ባንዲራ ያዥ። ባንዲራ ያዥ ብቻ አይደለም ሊቀመንበራቸውም ጭምር ነኝ። አንተ ልጅ ቆይ መቼ ነው የፍቅር ነገር የሚገባ? በቃ በአንቺ ቤት ሮማንቲክ የሆነ ሀሳብ አምጥተሽ ልብሽ ውልቅ ብሏል። አንተ ቆይ መቼ ነው የሚገባ? አንተን ለማሰልጠን እኮ ነው ደንጅ የቀረው ደነዝ። የሀቢብቲ የኔ ፍቅር ነው። አንተ ብቻ የሰው ሰው ወደድ ምንድን ነው የምትይው? በቃ በእናትህ ቤቲ ወይ ነው አለ ደና አለን ይመስገን። ምንድን ነው እንደዚህ ሃፒ ሃፒ ነው? ትናንትና ጸጋ ደውላልኝ ነበር። የምርሽን ነው? እና ምን አለች? ያሬድ አዲስ አበባ እንደሆነና ካናዳ እንዳልሄደ ነገረች። በጣም አሪፍ ኮንግራ። ታዲያ እኮ አሪፍ ዜና እኮ ነው። በጣም እንጂ አስበኸዋል? አሁን እኮ አዲስ አበባ ነው ያለው። ቢያንስ አንድ አይነት ትንፋሽ ነው እየተነፈስን ያለ ነው። ጨረቃ ስትወጣ እኩል እናያታለን። ዝናብ ሲዘንብ እኩል እንመሰጣለን። ኧረ ቤዛ እባክሽ አታስቀኝ። ወይኔ ኤላ እውነት ላስቀና ፈልጌ አልነበረም። ያው ውስጥ ያለውን ደስታ እኮ መደበቅ ስላቃተኝ ነው። በእኔ ጉዳይ ተይዤ አንተን ዝም አልኩህ አይደል? አንተስ እንዴት ነህ? እኔማ ደህና ነኝ። ምን እሆናለሁ ብለሽ ነው? ያንቺ ልጅስ ደህና ናት? ማ ብርክቲ ነው? ብርክቲ ልጅቷ ሰብለ አይደል እንዴ ስሟ? አዎ ልክ ነሽ፣ ሰብለ ነው ስሙ። ወይ ያንተ ነገር ጭራሽ ብርክቲ ከምትባል ልጅ ጋርም ጀመርክ እንዴ? ቤዛ እረፊ እንጂ። እሺ ይሁንልህ። ለማንኛውም ኤላ አሁን መሄድ አለብኝ። እሺ እሺ ቤዛ፣ አዲስ ነገር ካለ እንገናኛለን። እሺ ግን ለሁሉም ነገር ከልብ አመሰግናለሁ። እሺ ምንም አይደል። መልካም ቀን። እሺ እናት ቆንጂት
እኔ ነው? አዎ አንቺ ነው። እንዴት ነሽ? ደህና ነኝ። ደህና ነሽ? ይቅርታ ግን አላወኩሽ። አዎ አታውቂኝ። ለትምህርት ቤቱ አዲስ ነኝ። በቅርብ ነው የገባሁት። ኦኬ ገባኝ። ታዲያ እኔ ምን ልርዳሽ? ደግሞ በጣም ቆንጆዬ ነሽ። አመሰግናለሁ። አንቺም ቆንጆ ነሽ። የምርሽን ነው? ቆንጆ ነኝ? አዎ። ምን ነው ትጠራጠሪያለሽ እንዴ? እማፈቅረው ልጅ ቆንጆ አይደለሽም ብሎ ፍቅረኛ ልቀበል ስላለኝ ቆንጆ እንደሆንኩ አይሰማኝም። ቢጋረድበት እንጂ እልል ያልሽ ቆንጆ ነሽ። ደግሞ እንኳንም ቀረሽበት አይደል? አሁን ደግሞ ከፍቅረኛሽ ጋር በጣም ነው የምታምሩት። ፍቅረኛ? አሁን እኮ ቁጭ ብላችሁ ስታወሩ አይቼ ስታምሩ ብዬ አድናቆቴን ልገልጽ ነው የመጣሁት። ገባኝ። ኤላ ይባላል። ፍቅረኛ አይደለም። እና ምንሽ ነው? ያው ጓደኛዬ ብቻ ነው። ግን ብትፋቀሩ ደስ ትሉ ነበር። አይ እኔ እንኳን የኔ የምለው ፍቅረኛ አለኝ። ብርክቲ ይባላለሁ። ብርክቲ? ምን ነው? አይ ቤዛ። ቤዛ በጣም ደስ የሚል ስም ነው ያለሽ። ስለታወቅሽ ደስ ብሎኛል። እኔም በጣም ደስ ብሎኛል። አሁን ግን ስለምቸኩል መሄድ አለብኝ። ባይሆን ሌላ ቀን እንገናኛለን። ይቻላል። ባይ። ቅድምም ኤላ ብርክቲ ምናምን ሲል ነበር። አሁን ደግሞ እቺ ልጅ ብርክቲ ይባላለሁ ብላ መታ ተዋወቀች። ታዲያ ይሄ አጋጣሚ ነው? ተመስገን አምላኬ። ቪዲዮህን አየሁት። ወደድሽው? ላይክም ኮሜንትም አድርጌልሃለሁ። የሚደብርሽ መስሎኝ ነበር። ለምን ይደብረኛል? ከእሷ ጋር ተሰራ ብለሽኝ ስለነበር። እሱ በፊት ነው። አሁን ምን የተቀየረ ነገር አለ? አሁን እኮ ፍቅረኛ ማቾች አይደለን። በአንተ ላይ መብት የለኝም። እኔ መብትሽን አልወሰድኩብሽም። ተግባር ግን ሌላ ነው። ከብርክቲ ጋር በጣም እየተቀራረባችሁ ነው። ከኤልያስ ጋር እንደተቀራረብሽው ማለት ነው? አሁንም ይሄ ፉክክርን አልተውክም? አልተፎካከርኩም። አንቺ እንደዚህ ስለሚሰማሽ ነው እንጂ መጀመሪያውንም የተጣላ ነው በዚህ ምክንያት ነበረ። ከኤልያስ ራቂ ስልሽ ደበረሽ። አሁን ራሱ ለምን ከሱ መራቅ እንደከበረሽ ሳስበው ራሱ ግርም ነው የሚለኝ። አጉል ጥርጣሬ ስለሚያናድደኝ። እንደሚፈልግሽና ከኔ መንጠቅ እንደሚፈልግ በግልጽ ነው የሚያወራው። እና እኔ ሰብለ እቃ ነኝ አንስቶ እንደፈለገ የሚወስደኝ? ይሄ ነገርህ ነው የሚያናድደኝ። በእኔ ላይ ምንም እምነት የለክም። እንደዚህ የሚያስብ ሰው ለምን አትርቂውም እንዴ? ለምን ቆይ አትዩም? የምንልህ መጋባት ነው። አሁንማ ሁሉም ነገር ተበላሸ። መርቀበት ምክንያት የለኝም። መታረቃችን አይቀርም። አንተ እንደዚህ ነው የሚሰማክ? አዎ። እኔ ግን አይመስለኝም። ለምን? አሁን እኮ ያንተ ተከታዮች ፍቅረኛ ብርክቲ እንደሆነች ነው የሚያስቡት። ያስቡዋ ታዲያ። እኔ መነጋገሪያ መሆን አልፈልግም። ነገሩን ውስብስብ እያደረግሽው። አንተ እኮ ነው ብርክቲ መሀላችን ከተ ነገሩን እያወሳሰብኩ ያለው። አሁንም ጊዜ ያለን አረፈደም። እሱ ቪዲዮን ሳትለቅ በፊት ማሰብ ነበረብክ። መለያየት ሞት ነው ለተዋደደ ያሬድ ምን ሆናል? ቤዛ ምን ሆነች? ቤዛ ሞተች። አንተ ያማል። ማን ነው ቤዛ ሞተች ያለ? በጉን እንዳውቁኛል። ቤዛ ሞታለች። ሰውዬ ያማል። ቤዛ አልሞተችም። በጉንና ላም ቤዛ ሞታለች። እኔና እሷ ልብ ተሳስሯል። በቃ ቤዛ ሞታለች። ኧረ አንተ ልጅ በፈጠረ ተረጋጋ። ተው በቃ ዘኔ ልወጣበት ተው አትበለኝ። በቃ እባክህ ተወኝ። የማይሆን ነገር ነው እኮ እያደረክ ያለው። ልጅቷ እኮ ደህና ናት። አትዋሸኝ አልኩህ እኮ። እሺ እንደውም ካላመንክ ድምጿን ላሰማ እችላለሁ። አትችልም፣ ምክንያቱም ስለሞተች። በቃ አትችልም። መኮንን በእናትህ ተወኝ። ይኸው አሁን እደውልላታለሁ። ይኸው እደውልላታለሁ።
አስቀምጥላታለሁ። እንዳየች ትደውላለች። እሺ እንዴ ይሄን ያህል የተጎዳ አልመሰለኝም ነበርኩ። ብዙም አይደለም እኮ። ቆይ ተበጥሶበት ነው እንዴ? ምኑ? የሚለማመድበት ሳኮ ነዋ። አልገባኝም። ባይበላሽበት ኖሮማ አንተን አቁም አይለማመድብህም ነበር። እንደዚህ ተጎድቼ እያየሽ ትቀልጅብኛለሽ? ኤላ ብቻ ለምን ያዝናናክ? እኔም ላዝናና ብዬ እኮ ነው። ቆይ እኔ የምለው ግን እንደኔ የሚያፍታታሽ ሰው አለ? ማን እንዳንተ? ቆይ ግን አንተ ለምንድን ነው ያልመታው? እሱ እኮ ጭራሽ የተደባደበም አይመስልም። ያው ለስፖርታዊ ጨዋነት ብዬ ነው የታገዝኩት እንጂማ ማለት ነው። እጁን ነቅዬ እግሩን ነቅዬ እጁ ላይ ነበር መተክልለት። እሺ የኔ ነቃይና ተካይ ተመስገን ፈጣሪ ተመስገን። ምን ይሳናል? ይህንን ቃልሽን ለህመሜ መጽናኛ ይሆናል ብለሽ ስለተጠቀምሽው እሱ ያክብርሽ። የቱን? ሳይደግስ አይጣላም አይደለም የሚባለው? ይኸውልሻ ህመሜ ሁላ ጠፋልሽ። ቆይ ምን ብዬክ ነው? የኔ አልሽኝ እኮ የኔ አልሽኝ። ማን? እኔ? አዋ አይገርምሽም? ልክ እንዳንቺ ነው እኔም ያላመንኩት። ተሳስተሃል የኔ ወንድም። አላልኩህም አልልህምም ልልህም አልችልም ከዚህ በኋላ። እሺ ቆይ አሁን የኔ ነቃይ ተካይ አላልሽኝም? እሱ ነው እንዴ? ያው ለወሬ ያክል ብዬ እኮ ነው። ቢሆንስ ቀስ እያልሽ ደግሞ ስሜትሽን ለመግለጽ ምናምን ትጠቀሚበታለሽ። ያኔማ አንተ መስማት አትችልም። ለምን ሲባል? ያው ሁሌ ስለምትደበደብ ጆሮህም ይደፈናል፣ አገጭህም ተሰባብሮ ማውራት ነው የሚሳነክ። አይ እንዴ አቅለሽማ አትይኝ። ሲነሳብኝ ማንንም አልሰማም። ምን ሰይጣን ነው የሚነሳብህ? በእርግጥ ከተነሳብህ ማንም አይችልም፣ ያው በጸሎት ምናምን ካልሆነ በስተቀር። ይኸውልሽ በዚህ ከቀጠልሽ ግን ካሳ ጠይቅሻለሁ። የምን ካሳ? የሞራል ካሳ ነው። እኔ ከአፍሽ የፍቅር ቋንቋ አስጠብቅ፣ አንቺ ደግሞ በትረባ ሞራሌን እየነካሽ ነው ብዬ ነው። አለክ እንዴ? ምን ሞራል ነው? ምናልባት ሞራ ግን ሊኖር ይችላል። ፀሐይ ላይ መሆን አብዛሽ። ለምን? ያው ሞራህ ጭንቅላት ውስጥ ቀልጦ በደንብ ማሰብ እንድችል። እሺ እኔ ቆንጆ። ወይኔ ካሌብ የማንም መጮቻው ሆኜ ልቅር? ቆይ በቅርቡ ጠብቂ፣ እጄ ላይ ትገቢያታለሽ። እንዴ መጨረሻ ላይ የኔ ቆንጆ ነው ያለች ይልበል? ቆይ ምንድነው ዘግይቼ የሚገባኝ? እንዳለችውም እኮ ሞራ ናቴን ሸፍኖት ይሆናል። ወይ ጉድ! ሄሎ ቤዛ፣ መኮንን ነኝ። መኮንን? አዎ መኮንን። መኮንን በእናትህ ያሬድ ደህና ነው? አዎ ደህና ነው። ሊያናግርሽ ይፈልጋል። ቤዚ ያያ ደህና ነሽ? እኔ ደህና ነኝ። አንተ ደህና ነህ? አይደለሁም ቤዚ፣ ናፍቆትሽ አሞኛል። ትዝታሽ እያንገላታኝ ነው። እኔም እኮ እየተሰቃየሁ ነው። አይዞሽሽ። እሺ የት ነህ? መጥቼ ላገኝህ? አላውቅም። እሺ ቆይ እንዴት ልትደውል ቻልክ? እሱ ታሪኩ ብዙ ነው። መኮንን ለምን? ያሬድ፣ ይህንን የሚያደርኩት እንድትረጋጋ ስለፈለግኩ ነው። ሄሎ እንዴ ቤዚ ምን ሆነሻል?
የሰው ልጅ እንዴት ነው ተናዶ ራሱ የሚያምርበት? ተወይም በእናትህ ሰብሌሞች፣ እስኪ ቆይ ትንሽ እንዴትሽን ከፍ አድርጊውና ደግሞ ውበትሽ ከጨመረን ነው። ኤላ ተናድጃለሁ፣ ደብሮኛል። በዚህ ሰዓት እንደዚህ አይነት ቀልድ አትቀልድ። እኔ እኮ እንዴትሽን ላስረሳሽ ብዬ ነው። አልተሳካልህም። እሺ ምን ሆነሽ ነው? የነ ጆኒን ቪዲዮ አይተኸዋል? እሱ ነው እንዴ? አዎ አይቼዋለሁ። ቆይ ታዲያ አንቺ ለምን ተናደድሽ? ለምን አልናደድም? ቆይ ኮሜንቶቹን አንብባቸዋል እንዴ? በደንብ ነዋ። በጣም ነው ደስ ያለኝ። እንዴት ደስ ይልሃል? ሰው እኮ ፍቅረኛው እንደሆነች ነው እያሰበ ያለው። ታዲያ ይሄ እኮ ጥሩ አጋጣሚ ነው። ለምኑ? ያው ጆኒ ነው ሰብለ ላይ ሌላ ደረበባት የሚባለው። ያ ማለት ደግሞ ከዛ በኋላ አንቺ ነፃ ነሽ። ስለዚህ እኔና አንቺ በነፃነት አለማችንን እንቀጫለን ማለት ነው። ደግሞ በአንተ ምክንያት ነው እሺ እዚህ ሁላ ችግር ውስጥ የገባሁት። እንዴ ቆይ እኔ ምን አደረግኩ? እንዳገኝክ እየተፈታተንክ ባታስቸግረኝ ኖሮ ጆኒ ባንተ አይጠረጥረኝም ነበር። ታያ ሰብል፣ አንቺም እኮ እኔን ለማግኘት ሰበብ እየፈጠርሽ ትመጪ ነበር። መስሎህ ነው? አንተም ማግኘት ፈልጌ አላውቅም። ሰብሊና፣ አሁን መከራከሩ ምንም አይሰራልንም። እንደምትወጂኝ እንደሆነ አውቃለሁ። እኔ ሰብለ ነኝ የምወድህ? አዎ፣ አብረሽኝ እንዳትሆኝ የያዘሽ ይዞሽ ነው። እኔም ደግሞ ትመችኛለሽ። አሃ፣ እኔ እወድካለሁ፣ አንተ ደግሞ እመችካለሁ። አይ እንዳትኮሪብኝ ብዬ ነው እንጂ እኔም እወድሻለሁ። እብድ ነክ። እሺ አንቺ ነሽ ያሳበድሽኝ። ምን አድርጌ? እኔ ምን አውቄ? ቆይ መሪጌታ ጋር ምን አይደሻል እንዴ? ምን ይሁን ብዬ? ያው ኤላዬ እኔን ያደርገው ብለሽ ካልሆነ ደግሞ አሳብደው። ስማን ሲያስጠላ፣ በእግዚአብሔር የእውነት አስጠላል። በጣም ነው። ታዲያ ምን ነው የወደድሽው? አሁን ተረጋጋሽ? አዎ ሄቡ ተረጋግቻለሁ። ማልቀስ ሳይሆን እኮ ደስ ሊልሽ ነው የሚገባው። ይሄ ሁሉ ጊዜ ታገሰሽ እኮ ጥሩ ነገር ላይ ደርሰሻል። ልክ ነሽ ኢቫን። አንቺ ግን እንዴት መጣሽ? እኔማ ከጄሪ ጋር ተጣልተን እንድታስታርቂኝ ነበር። ማ ጄሪ እና አንቺ? አዎ። ጄሪ ደግሞ ከአንቺ ጋር ትጣላለች እንዴ? በአሁኑ ግን ተጣላች። በምን ምክንያት? በዮሲያስ ምክንያት። አልገባኝም። አንቺና ዮሲ መሀል የተፈጠረ ነገር አለ እንዴ? እኔ ምንም ነገር እንደሌለን ነው ማውቀው። እሷ ግን እሱንም እኔንም ተፈቅሯቸዋል ትላለች። ከዛ የማይሆን ነገር ስትናገር እሱን ፕሮቴክት አደረግኩት። ከዛ በዚህ ነገር ተናዳ ተጣላች። ቆይ አንቺ ከመጀመሩ ነው እሱን ፕሮቴክት ማድረግ የጀመርሽው? ችግር አለው እንዴ? አይ ያው እኔ እስከማውቀው ድረስ ምንም ነገር ቢፈጠር ዮሲ ፕሮቴክት እንደማታደርጊው ነበር የማውቀው። እሱማ ድሮ ነው። ታዲያ አሁን ምን ተቀየረ? ለመቀራረብ ሞክረናል። አንዳንድ ነገሮችን ስናወራ ድሮ የማውቀው ዮሲና አሁን የማውቀው ዮሲ በጣም እንደሚለያዩ ተረዳው። እስቲ ልስማሽ፣ ልዩነቱ ምንድን ነው? ትክክለኛው ዮሲ በጣም ሀምብል ነው። ቤተሰቦቹን ይወዳል። በተለይ ለታናሽ እህቱ ሟች ነው። ሰዎች አልተረዱትም እንጂ በጣም ጥሩ ሰው ነው። እሺ። የሚያሳዝንሽ ልክ እንደ ማንኛውም ወንድ ክብሩን ለማስጠበቅ ይሞክራል እንጂ በጣም ጥሩ ሰው ነው። ቆይ ሴት አተራማሽ ነው የሚባለውስ? አረ በፍጹም። የምርሽ ነው? ቤዚሙች የምሬኝ ነው። ውይ ሄቨንቴ፣ እኔ ልማርበት ገና እኔ ብዙ አላማ አለኝ። ይቅርታ። አንድ ነገር ልንገርሽ። ምንድን ነው? የምታወሪው ነገር በሙሉ እኔ አንድ ሰሞን ላይ ሊያሬድ ይሰማኝ የነበረው ስሜት ጋር ተመሳሳይ ነው። እና እኔም እንዳንቺ ጓደኞቼ አፍቅረሽዋል ሲሉኝ እጠላቸው ነበር። እና ኢዮስያስን አፍቅረሽዋል እያልሽኝ? አለመቀበል እኮ መብትሽ ነው፣ ግን ደግሞ እውነታው እሱ ነው። ከዮሲ ፍቅር ይዞሻል። የፈጣሪ ያለ ቤዛ፣ ምንድን ነው የምታወሪው? እውነታውን ነው። ያው በቃ አሁን ብቻሽ እንድታስቢ ጊዜ ልስጥሽ። እኔም ግን ጄሪን አናግርልሻለሁ። እሺ? እሺ፣ አመሰግናለሁ። አንድ የመጨረሻ ነገር ልንገርሽ። ይቻላል? ሄቡ፣ ራስሽን አትታገዩ፣ በጣም ይጎዳሻል። በቃ ህይወት ውስጥ እኮ ማፍቀርና መፈቀር ያለ ነገር ነው። እሺ፣ በቃ እኔ መሄድ አለብኝ። እሺ? ወይ ጉዴ! አሁን የሚሉት ነገር እውነት ከሆነ ምንድን ነው ማድረግ ያለብኝ? ወይኔ ወይኔ ወይኔ! ወንድሜን አንተ እውነትም ካሰብኩት በላይ ተጎድተሃል። ደስ አለ እንዴ? በጣም እንጂ እንዴት ደስ አይለኝ። ግን አሁንም ቢሆን የጥጋብ አልበረደለም።
ትንሽ ያስፈልጋል። ጥሩ አይን ነው ያለህ እባክህ። ግን ምን አስበክ ነው? ስለምኑ? ኤላ ሲመታክ ለመከላከል ያልሞከርከው? ቢያንስ ልትመታው እንኳን አልፈለክም ነበር። አቅም እንደሌለህ አውቃለሁ፣ ግን ልክ እንደ ወንድ ልጅ እኮ ትንሽ መፍጨርጨር ነበረብህ። እሱ እንኳን አስፈላጊ አልነበረም እኮ። እሱን ነበር ማወቅ የፈለግኩት። ለምን ነበር አስፈላጊ ያልሆነው? ምን አስቸኮለ? ሁሉንም ጊዜው ሲደርስ ታየዋለህ። ትሰማኛለህ ካሊ? የሆነ እቅድ እንዳለክ በጣም ግልጽ ነው። ኦ ማገናዘብም ትችላለህ። አተ ብዙም አትላላጥ። ይሄ ኩፍ ያለው ፊትን ነው ምልጥልህ። ቆይ ብዙ ነገር ማድረግ የምትችል ነው አይደለም የሚመስልህ? ከፈለክ ላሳይክ እችላለሁ። የዛን የኤልያስን ነገር ልጨርስና ወደ አንተ እመጣለሁ። ፈሪ ከኋላ ነገር ከምትበትብ እንደ ወንድ ልጅ ፊት ለፊት ግጠም። ስማ፣ ጸብ በጉልበት ብቻ አይደለም በጭንቅላትም ጭምር። ተሰማኛለህ? በቴስታ ብዬ ሀሳብክን ሳልበታትን ምን እንዳሰብክ ተናገር። አየህ፣ ጭንቅላትን ለዚህ ብቻ ነው የምትጠቀምበት። ማሰቢያ እንደሆነ ራሱ አታውቅም። የኛ መምህር፣ ለትምህርቱ በጣም አመሰግናለሁ። ግን ስማኝ፣ በደንብ አድርገህ ስማኝ። ኤላ ላይ አንድ ነገር ብታስብ እመነኝ፣ እገልሃለሁ። ቆዳህን ነው ምገፍልህ። እሺ፣ የኛ እሺ ገዳይ። እሱን አሳያለሁ። አንተ ዛት ብቻ እድሜ ልክ። ተኝ እስኪ ቤዛ፣ እኔ ለእሷ ብዬ ከስንቱ ጋር ስጣላ ምን ስል ቆይቼ እሷ በጎን በኩል ሄዳ ትፋቀራለች። ቆይ ጄሪ፣ አንቺ መፋቀሯን በምን እርግጠኛ ሆንሽ እንዴ? ቤዛ፣ እኔ እኮ ጄሪ ነኝ። እንኳን አይደለም የተፋቀሩ ሰዎችን ይቅርና ማለት ነው ፍቅር የጀመረች ድመት ለይቼ ማቅሰው ነኝ። እሺ፣ ድመት ፍቅር ስትጀምር እንዴት ነው የሚያደርጋት? ባክሽ ድምጿ ይቀያየራል፣ ምናምን የሚያረጋትን ነው የሚያሳጣት። እሺ፣ አሁን ሄቨንም እንደዛ ሆናለች። ምን ጥያቄ ያለው ቤዛ? ደግሞ እኮ ልጁ ደህና ሰው ቢሆን እኮ ጥሩ እኮ ነው። ይሄ የሰው ግማሽ ጉፋዬ የመሰለ ሰው እየታፍቅር ጄሪ፣ ሰው ሆኖ እኮ የማይቀየር የለም። አንቺ ልጅ ምንድነው አላማሽ? ቆይ ልታሳምኚኝ ነው እንዳይመጣጥሽ? እሺ፣ አላምንም ብትይ ምን ታመጫለሽ? እንግዲህ ወይ ቤተሰቧን ወይ እሱን ትምረጥ። ቤተሰቧ ስትይ አልገባኝም። እንዴ ቤተሰቧ ማን ነኝ? እሱ ደግሞ ያው ፍቅረኛዋ ነው። ፍቅረኛዬን ብላ እንግዲህ ቤተሰቧን ከገዳሽ ማለት ነው እኔም እንደ ቤተሰብነቴ ቆሜ አወግዛትና ማለት ነው መቃብሬ ላይ እንዳደርሽ መቃብርሽ ላይ አልደርስም እላታለሁ። አንቺማ የሆኑ አሮጊት ውስጥሽ አሉ። ወይዘሮ ይመናሹ ይባላሉ። ማን ናቸው? ውስጥ ያሉት አሮጊት ናቸው። እንደው ጄሪ ብቻ አፍቅረሽ ጉድሽን አይቼ እኔ ጄሪ ለምን ቆሜ አልቀራትም? እንደው እንዲህ በአፍንጫዬ ለምን አያወጣትም? ፍቅር አመሻል እንዴ? ግን ቆይ የሆነ ሰዓት ጊሊያድ ስለሚባል ልጅ ነግረሽኝ ነበረ። እሱ ማቴኝ በልሽ ነው ቆመ ነውና ደረት ተይ እስኪ ቤዛኝ አቋሚ መች አንቺ ላይ መች ነው ጄሪ ደግሞ እስከስ ማለቴን ብቻ ልታፍሪ ባልሆነ ኧረ አይደለም ግን ያው አልሄድም ይሆነልሽ። ግን ጄሪ በእናትሽ ብቻ እንደሆነ ነገርም አድርገሽ ይቅርታ አድርጊላት በቃ። ለነገሩ አንቺ አታስቢ የኔ እናት። ባቄላ አለቀ ቢሎ ፈስቀለለ አሉ። እሷ እኮ ራሷን ችላ ብትወጣ እኮ እኔም ብሬ ነው የሚተርፈው። የምን ብር እንዴ? አስቤዛው ነው እኮ ጄሪ። እንደዛ ከሆነ እኮ ተገላገልሽ ማለት ነው እኮ። ሰላም አትለኝም እንዴ? አወልልሽ ለምን እንደመጣሽ ስለማውቅ አልልሽም። ከወጋሽኝ በኋላ ቁስሉ እንዴት ነው የሚለው ለማየት ነው አይደል የመጣሽው? ስለምን መውጋት ነው የምታወራው? ቪዲዮ ነው አይቼዋለሁ። እንዴት ነው? ደስ ይላል አይደል? ሰቡን በጣም ነው የወደደው። ይህ ዘፈን ማለት እኮ የኔና ያንቺ ትዝታ ነው። እንደ ቀልድ መበሻሸቅ ያልታረገው አይገባም ነበር። ግን ሁኔታ ምንም የጋራ ታሪክ ያለን አይመስልም። ትዝታችንን ያበላሽሽው። ትዝታችንን ለማደስ አንተን ብዬ መጣሁ። አንተ ግን ገፋኸኝ። ለአንቺ ብዬ እንደሆነ እኮ ጠንቀቀሽ ታውቂያለሽ። ትዝታችን ትዝታ ብቻ ሆኖ እንዳይቀር የወደፊት ታሪክም እንዲኖረን ብዙ ደከምኩኝ። አንተ ግን አንተ ሊገባህ አልቻለም። ቆይ ለፍቅር ያልከፈልኩት ምን ዋጋ አለ? ጉልበትሽን በማይሆን ቦታ ነው እያፈሰሽው ያለሽው። እኔማ ትክክለኛ ቦታ ላይ ነበርኩ። አንተ ነህ ልክ መሆን ያልፈለግከው። ምን ማለት ነው? እኔን ገፍተህ ፍቅረኛ ላላት ሴት ጊዜን ሰጠ። አሁን ጉዳያችን ስለሰራሽው ሙዚቃ ነው። ከረፈደ ሆነ እንጂ ሀሳብ ጥሩ ነበር። ይኸውልሽ እኔ ትዝታችንን እንድታበላሽው አልፈልግም። የቱ ትዝታ? አንተን ለመቅረብ ስላየሁት መከራ ነው አይደለም። አይቼ ለምጄ ትተኸኝ ስለመጣክ ስላሳለፍኩት የብቸኝነት ጊዜ ነው። ስለሱም አይደለም። ታዲያ አንተን ለማግኘት ከቤተሰብ መጣላቴ ነው። ይሄኛውም ትክክለኛው ትዝታ አይደለም። አንተን ብዬ መጥቼ
አገኘሁ ብዬ ደስታዬን ሳላጣጥም ስለገፋኝ ስለተሰማኝ ስብራት ነው። ብርክቲ የማይሆን ምክንያት እያቀረብሽ ራስሽን ጥፋተኛ ለማድረግ አትሞክሪ። እኔ ለማደርጋችሁም ላደረግኳችሁም ነገሮች ለእያንዳንዳቸው ምክንያት አለኝ። እስኪ ንገረኝ፣ ጥለኸኝ የመጣኸው ምን አይነት ምክንያት ቢኖር ነው? ልነግርሽ አልችልም። እሺ አትንገረኝ። እውነቱ ግን ኤላ ልብ ከኔ ሸሽቷል። እደግምልሻለሁ፣ እኔ ላደረግኳቸውም ለማደርጋቸውም ነገሮች በቂ ምክንያት አለኝ። እሺ እኔም ለማደርገው ነገር ለምሰራው ሙዚቃ በደንብ በቂ ምክንያት አለኝ። ልጅ ካሌብ ላገኝ እየፈለግኩ ነው የተገናኘነው። እሺ ለምንድን ነው ልታገኝ የፈለገው? ሳስበው አላሰረፍኩም እና እንዴት ነው ህመሙ ረገብ አለልክ ወይ ብዬ ልጠይቅህ ነበር። እሱን ብታስብማ ኖሮ እጅህን አታነሳበትም ነበር። እኔ እንግዲህ ተናገርኩኝ፣ አትረሱብኝ አልኩኝ። በተሳፈጣችሁኝ ቁጥር እንግዲህ ይሄ ነገር ነው የሚደርስባችሁ። መሰንዘር አያቅተኝም ነበር። መቼስ እንደታጋች እጅህን ይዤ አልደበደብኩም። እጅህ ነፃ ነበር። በርግጥ ትንሽዬ ፋታ ሳጥቼህ ነበረ። እኔ ግን ምን ማየት ፈልጌ እንደነበረ ታውቃለህ? ምንድን ነው? እንዴት እያለቀስክ ደበደበኝ ብለህ ሂደህ ለአለቃ ስትነግረው እንደነበር። ብዙም በድርጊት አትኩራ። ሰው በመደብደበኝ መኮራ አይነት ሰው አይደለሁም፣ ግን ደግሞ እንደዚህ አይነት ጥጋበኛን ሳስተነፍስም ደስ ይለኛል። ብዙም ደስተኛ አትሁን። በቅርቡ ደስታ እንደ ጉም ተኑ ይጠፋል። የዛኔ ምን እንደሚውጥህ እናያለን። ሁሌ ፉከራ ብቻ። አንድ ወንድ ልጅ ትፎክሩና ልክ ቦታው ላይ ስትደርሱ ማልቀስ። እስኪ ከጓደኛ ፊት ተማር። ለነገሩ ያንተም ያው ነው። አሁን አፍህን ዝጋ። እሺ ዘጋለሁ። ግን ትንሽ ትምህርት ቤት ግቢ ውስጥ ሆነንና ነገሩን ቾክ እያደረኩት። ትምህርት ቤት ግቢ ውስጥ ባልሆን ኖሮ በደንብ ፊት ላይ እጠበብበት ነበር። ከዚህ የባሰ ምን ልታደርገው ነበር? ፊቱን በደንብ አድርጌ ገለብጥለት ነበር። እመነኝ፣ በቀጣዩ ስንገናኝ ግን ማን እንደሆንክ እንዳይታወቅ አድርጌ ነው በደንብ መቀጠቀጠ። እሺ ዶክተር፣ አሁን ለመጸጸት ዝግጁ ነህ? ምን ልታደርጉኝ ነው? ልትጣሉኝ ነው? ለነገሩ ፊት እስኪ በደንብ ያገገመልህ። ለመሆኑ አይንክስ በደንብ ያ ደሞ ምትደስ ይላል። የሆነ የቦክስ ልምድ ያለህ ነው የምትመስለው። ደጋግሜ ነው ያየሁት። ማለት ትንሽ የደበረኝ ሲወድቅ ጠብቀህ ላዩ ላይ ሆነ መማታት ነው። ወንድ ልጅ ወድቆ አይመታም ሲነሳ ነው እንጂ። እኔንስ ግን አላደነክኝም? እንደዛ እየቀጠቀጠኝ ችያ ለመሰንዘሬ። አንተ ቪዲዮ ላይ እኮ ዙም አድርጌ ሳየው ለራሴ እኮ ነው ያዘንኩለት። እየቀረጻችሁኝ ነበር እንዴ? ኦ ካሌብ አወቀው። አይገርምም? ቶሎ አልገባውም ነበር። ዘገየ አይደለ? ትንሽ የሆነ ዘገየ ነገር። ፊት ለፊት እንደ ወንድ ልጅ መፋለም ሲያቅታችሁ በተንኮል ልጥሉኝ አሰባችሁ? በተንኮል የሚለውን በጥበብ በሚለው ይስተካከለ። አስረግጬ ልንገራችሁ፣ ምንም አታመጡም። እሺ እኔ ባንተ ቦታ ቢሆን ጸባይን አስተካክል ነበር። ምክንያቱም ፋይሉን ለምን ጉዳይ እንደምንጠቀምበት እንኳን አታውቅም። ይኸውላችሁ፣ አርፋችሁ እማትቀመጡ ከሆነ እማትወጡ ችግር ውስጥ ነው የምትገቡት። እንዴ ኧረ አሁንም ይፎክራል። አሁን የኃይል የበላይነት የሚባል ነገር አለ። አሁን በዚህ ሰዓት ላይ እኛ የበላይ ያለ ነው ማለት ነው። ስለዚህ ምንልህን ነገር መስማት አለብን። መቼም አላደርግም። በነገራችን ላይ መፈራገጥ ትርፉ መላላጥ ነው። ይኸውልህ ዶሮም እኮ ከታረደ በኋላ መንፈራገጡ አይቀርም። ግን መንፈራገጡ ከሞት ያድነው። የሆነ ዶሮ መቼስ ትምህርት ቤቱ ስልክ ይዞ መምጣት እንደማይቻል ታውቃላችሁ። እንዴት ቀረጽ ነው ልትሉ ነው? ካሌብሻ እኛ ቀረጽ ነው እንዴ? ኧረ ምን በወጣን። ቆይ ማን ነው ስደበደብ የቀረጸኝ? ምናልባት ለተማሪ ሊያስቅብ ምናምን ፈልጎ ነው እንዲያስቀረጽ። እንደዛም ሊሆን ይችላል። አንተ ግን ጥሩ ሀሳብ ነው። ለምን ያንን ሀሳብ ትተን ይሄን አንጠቀመው? አይ ያኛው የተሻለ ነው። ለምን እንዲሁም ራሱ አይመርጥም? ኤላ የቱ ይሻላል? ይኸውላችሁ አይታችሁት የማታውቁትን ኤላን መጋፈጥ ከፈለጋችሁ ይህንን ነገር አድርጉት። እሺ እንዲሁ በቃ ጥጋቡ አይበርድለትም አይደል?
ድንጋይ የሆነ ፍጥረት። ምን ድንጋይ ብቻ? ከየት ነው ያመጡት? ብራቮ 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 ቀስታ